ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ ወይ? ስራ፣ ጤና፣ ቆይታ፣ አዳሩ ቤተሰብ ሁሉ ሀገሩ ሁሉ ሰላም ነው። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ሁሉ መልካም ነው። እግዚአብሔር ስም እየተባረከ ይሁን። ጌታ ስም ይባረክ። አንዳንዴ ከእግዚአብሔር ቃል መስማት ስላለብን የእግዚአብሔር ቃል ዛሬ በተቻለ መጠን ይዤ መጥቻለሁ። ባለፈውም ብያለሁ። በተቻላችሁ መጠን የእግዚአብሔር ቃል ማንበብ የምትችሉት ማንበብ ትችላላችሁ። ማንበብ የማይችሉት ደግሞ ሰው የሚለውን ከእግዚአብሔር ቃል መማር አለባችሁ። እኛ ቃል ከሌለ ምንም አይጠቅምንም ማለት ነው። እግዚአብሔር አምላክ ለኛ የሰጠውን ጸጋ አለ። በሱ ተጠቅመን እኛ እግዚአብሔርን ማገልገል አለብን። ትላንት ወዲያ ብያለሁ። ሁሌ በዚች ሳምንት ውስጥ እየመጣው ነኝ በተቻለ መጠን ማለት ነው። ከእናንተ ጋር ነኝ። ተለይቼ አላቅም። እግዚአብሔር ይመስገን ለዚች ቀንና ለዚች ሰዓት የደረሰኝ የአምላካችን ስም የተባረከ ይሁን። ውዶች ተባረኩ። ዘመናችሁ የተባረከ ይሁን። እናንተ በያላችሁበት ቦታ ሁሉ እግዚአብሔር ይከተላችሁ፣ ይጠብቃችሁ። እናንተንም ከነገሮቻችሁ ጭምር እግዚአብሔር አምላክ ይጠብቃችሁ። እኔ የሚለው ይሄ ነው። እንደዚህ አይነት በቪዲዮ ሰርቼ ማላቂን ከዚህ በፊት ዩቲዩብም የለኝም። ግን አሁን እግዚአብሔር ይመስገን መጥቼ ያለው በተቻለ መጠን ከእናንተ ጋር መሆን እፈልጋለሁ። ማስተማር መማር እፈልጋለሁ። እኔ ጋር ያለው ወደ እናንተ ሼር አደርጋለሁ። እናንተ ጋር ያለው ደግሞ ወደ እኔ ከእናንተ ጋር እናንተ ሼር ስታደርጉ መማር ፈልጋለሁ። ለዚህ ነው የመጣሁት ማለት ነው። ዛሬ የመጣሁት እግዚአብሔር ይመስገን የእግዚአብሔር ቃል ትንሽ ቦታ አነባለሁ። ከዛ በኋላ ለኔ የገባልኝ ብዙ ሳይሆን ለኔ የገባልኝ ለእናንተ ሼር አደርጋለሁ። እናንተ ከዛም የበለጠ የምታውቁት እርግጠኛ ነኝ፣ 100% እርግጠኛ ነኝ። እግዚአብሔር አምላክ ለእናንተ ጨምሮ ጨማምሮ አይምሮ ይስጣችሁ፣ ጸጋ ይስጣችሁ፣ ባርኮት ይስጣችሁ፣ በረከት ይስጣችሁ። በረከት ይሄንን ቃል ብቻ ሳይሆን እግዚአብሔር የሚሰጠው በረከት አለ፣ ጸጋ አለ፣ የልጅ ጸጋ አለ፣ የልጅ በረከት አለ፣ ኑሮ በረከት አለ። በእግዚአብሔር ቃል ለማስተማር እሱ የሚሰጠው ጸጋ አለ። እግዚአብሔር አምላክ ለእናንተ ጸጋ ይስጣችሁ፣ በረከት ይስጣችሁ። እንደዚህ ያልኩ ዛሬ መጥቻለሁ። በተቻለ መጠን ማለት ነው። በጣም ደስ ብሎኛል። ቃሉንም አነባለሁ በእናንተ ፊት በእግዚአብሔር ስም አነባለሁ። እናንተም በእግዚአብሔር ስም እንሰማለን ብላችሁ ተቀበሉ። እግዚአብሔር አምላክ ይባርካችሁ። በተቻለ መጠን አነባለሁ ቃሉን ማለት ነው። በእግዚአብሔር ስም አነባለሁ። ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ 7 ያለው አነባለሁ። ሮሜ ሰዎች ምዕራፍ 1 ከቁጥር 7 እስከ 7 አነባለሁ። እናንተ ከዛ በላይ ማንበብ ትችላላችሁ በተቻለ መጠን ማለት ነው። እና እግዚአብሔር ቃል እንዲህ ይላል። ወደ ሮሜ ሰዎች የተጻፈው መልእክት እንዲህ ነው፣ እንዲህ የሚል ነው። እሺ ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አብ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው የእግዚአብሔርን ወንጌል ተለየ። ምን አለ? ተለየ። እንዲህ ይላል። ጨምሬ አነባለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለዩ። በወንጌል ምን ተለዩ ይላል እግዚአብሔር ቃል። እሺ ቀጥሎ እንዲህ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ይሄ ወንጌል በስጋ ከዳዊት ዘር ስለተወለደ
እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበለ። ቀጥሎም እንዲህ ይላል፣ በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እኛ መጀመሪያ ጊዜ ምንድነው ይሄ ነገር የሚያሳየው? እኛ ተለይተን እንድንኖር፣ ቃሉን መስለን እንድንኖር፣ እግዚአብሔር ጸጋ እንደሚሰጥ ኃይል፣ ጉልበት፣ አቅም እንደሚሆን ያስረዳናል ማለት ነው። የሮሜ ሰዎች ለሰዎቹ እንደተናገረ ዛሬ እኛም ያስተምረናል ማለት ነው። ከእግዚአብሔር ቃል ብዙ ነገር እንማራለን። እኛ በስጋ የተወለደን ሰዎች ቢሆንም በእግዚአብሔር እኛ ደግሞ በነፍስ የተወለደ ሰዎች ነን። በእግዚአብሔር ተለይተን የምንኖር ሰዎች ነን። እግዚአብሔር ይመስገን። ፈጣሪ ስም የተባረከ ይሁን። ውድ ቤተሰቦቼ ይህንን የእግዚአብሔር ቃል የምትስማሙ ከሆናችሁ ላይክ አድርጉ፣ ኮሜንትም ጻፉ፣ ሰብስክራይብም አድርጉ። እኛ የእግዚአብሔር ቃል በርትተን ጠንክረን እንኖር። ጌታ እግዚአብሔር ይርደን። እያያችሁ አትለፉ። እግዚአብሔር ቃል ታላቅና ኃያል ነው። እግዚአብሔር ቃል ለኛ ጉልበታችን ነው፣ አቅማችን ነው። እግዚአብሔር ደግሞ ለኛ አባታችን ነው። ሁሉም የሚሆነው በሱ እንደሆነ እናውቃለን ማለት ነው ውዶቼ። ይሄንን ወደ ሮሜ ሰዎች ምዕራፍ 1 ከቁጥር እስከ 7 ያለው ማንበብ ትችላላችሁ። ጸጋ ምን ይሁን እንደሆነ ጌታ እግዚአብሔር ያስረዳናል ማለት ነው። እኛ በስጋ እንዳይደል በእግዚአብሔር እኛ አንድ ልጆች አንድ አባት ልጆች እንደሆነ እግዚአብሔር ቃል ያስረዳናል ማለት ነው። እኔ በተቻለ መጠን ዛሬ ይሄንን የእግዚአብሔር ቃል ይዤ መጥቻለሁ። እናንተ ከዚህ የተረዳችሁትን ነገር ይኖራል ብዬ አስባለሁ። እናንተ በኮሜንት ላይ ጻፉልኝ፣ ላይክ አድርጉ፣ የሁሉን ሰው እንዲደርስ አድርጉ። በእናንተ ይተማመናለሁ። እግዚአብሔር እንደሚሰራ እንደሚያስተምር አቅም ጉልበት እንዲሆን ጸጋ እንደሚሰጥ ማወቅ አለብን። በሱ ተማምነን ማውጣት አለብኝ። የምታደርገው ነገር ሁሉ እግዚአብሔር እንደሚያውቅ እናውቃለን። እያወቀን ስህተት ቦታ እንዳንሄድ ጌታ እግዚአብሔር እኛን ይጠብቀን። ከክፉ ነገር ሁሉ እግዚአብሔር እኛን ይሰውረን። ከሱ ጋር እንዲኖር ጌታ እግዚአብሔር ይርደን። ውድ የቤተሰቦቼ፣ ውድ የቻናሌ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። እኔም እባረካለሁ። ዘር መንዘራቸው የተባረከ ይሁን፣ ልጆቻቸውን የተባረከ ይሁን፣ ስራቸውን በረከታቸውን ሁሉ እግዚአብሔር አምላክ የተባረከ ያደርግላቸው። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ይህንን ትምህርት እንቀጥላለን። በተቻለ መጠን እንደዚህ አይነት ነገር የእግዚአብሔር ቃል ይዤ እመጣለሁ። እናንተ ያለውን አስተያየት ኮሜንት ስር ጻፉልኝ።
ብዙ ነገር ለመማር ማስተማር ለመምከር ፈልጋለሁ፣ ግን ሰዓት አይበቃም። ለዛ ነው በአጭሩ የምቆመው ማለት ነው። እግዚአብሔር አምላክ ይባርካችሁ። ሌላ ጊዜ ሌላ ነገር ይዘን እንገኛለን። ሌላ አርዕስት ይዘን እንመጣለን። እግዚአብሔር አምላክ ይባርካችሁ። ባርኮ 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 ይባርካችሁ። እኔም ባርካችኋለሁ። ዘር መንዘር ሁሉ የተባረከ ይሁን። ተባረኩ ውዶቼ።